ለዛ ነው ሪኩዌስት የላክልኝ አይደለም ብራዘር። አሁን እየተወያየን እስከሆነ ድረስ መልሴን እየመለስኩ ነው። አንዴ መልሴን ልመልስና ከዛ ወደዛ እንመጣለን። ከይቅርታ ጋር በዚህ ላይ የሚታይ ስለ አለቅነት ነው የሚያወራው። ስለ የሆነ የተፈጠረ ነገር የለም። በነገራችን ሰማይና ምድርን ፈጠረ የሚል ነገር የለም እዛ ክፍል ላይ። ስለ አለቅነትና ዙፋናት ነው የሚያወራው። ኢየሱስ ፈጠረ ተብሎ ሲነገር መፍጠር የሚለው ቃል ማደስ ለሚል ይገባል። ጳውሎስ ራሱ ነው የተናገረው። ሁለተኛ ማንም በክርስቶስ አዲስ ፍጥረት ነው አለ። ስለዚህ ስለ አዲስ ፍጥረት ስለመታደስ ነው የሚያወራው ክፍሉ። ተረዳኸኝ አይደል? ማለት ነው። አሁን አዲስ ፍጥረት ሆነናልን ብሏል። አዎ አዲስ ፍጥረት ሆነናል። ነገር ግን ይሄ የሚያወራው ስለ አዲስ ፍጥረት ወይም ደግሞ ክርስቶስ እሱ ሙቶ አዲስ ፍጥረት አደረገን ከሚለው ጋር ሳይሆን እርሱ የባህሪ አምላክ እንደሆነ ቁጥር 20 ፈጣሪ እንደሆነ አላነበብኩም። ቁጥር 20 አንብበው፣ እዛው አውድ ላይ ቁጥር 20 አንብበው። ችግር የለውም አንብብልኝ። መጽሐፍ አልያዝኩም። ክፍሉ እየተወራ ያለው ስለመታደስ ስለ መስቀል ስራው ለምን ተፈጥሯል እንዳለ እዛው ቁጥር 20 ላይ ያብራራል። ለምን ተፈጠረ ሲል ይኸው እዚህ ላይ ቁጥር 20 ላይ ሲያስቀምጥ እግዚአብሔር ሙላት ሁሉ በእርሱ እንዲኖር ይኸው ቁጥር 20 ይኸው ቆላስይስ 1:15 ላይ እዛው ዘርዝሮ እሺ በቃ ቆይና አንብበው እስኪ ያን አንድ ጊዜ መልሰው አንድ ጊዜ ያን አንብበው እስኪ እኔ ላንብብልህ። የአብዱከሪም ቤት እኔ ላንብብልህ። ብራዘር አንድ ጊዜ መጨማለቅ አይቻልም። እዚህ ሩም ውስጥ መጨማለቅ ምናምን አይቻልም። ታውቃለህ ያን አትሳደብ። እኔ አልጨማለቅም ብራዘር። አማርኛ ራሱ አሳየኝ የሚለውን ከፈትኩኝ አይደል? በመስቀል እንደሆነ አሳየኝ። መሀል ላይ አታቋርጠኝ። ማስቀየስ ምናምን የሚባል ነገር እዚህ ሀገር ላይ የለም፣ እዚህ ሩም ላይ የለም። እሺ ማስቀየስ አዋክቦ መሄድ የሚባል ነገር ክፈት ሲለኝ በስለ መስቀል ነው የሚያወራው። ቁጥር 20 ክፈትልኝ ስለ አንተ ክፈት አላልከኝም? እኔ ካሜራ የከፈትኩት ቁጥር 20 ላነብ አይደል? ስለዚህ ቁጥር 20 ልናነብ ነው የከፈትነው። ምንም ማዋከብ የሚባል ነገር የለም እዚህ ከይቅርታ ጋር። እሺ እሱን እናነበዋለን። እሺ ሰው ተመልካች ስላለ እሱን እናንብበውና 20 ላይ እንሄዳለን። መልካም ጊዜ ነው። እሺ ከይቅርታ ተስተካክለ ተሻሽለና። እሺ መልስ እኮ ምክንያቱም አይ ማንበብ ነው። ቁጥር 20 ክፈት ስለ የለህም አይደል ስልክ ያ በቃ። ስለዚህ ቁጥር 20 ከፈትኩኝ አለ አውዱ ላይ ስለ መስቀል ነው 16 ለምን አላነበብክልኝም? እሺ እኔ ደግሞ ጥያቄ ሁለተኛ ጥያቄ ትጠይቀኛለህ አይሻልም? አንብበውሽ አንብበው። ክፍሉ እየተወራ ያለው እዚህ ጋር ክፍሉ ከመነሻ ሲናገር እርሱ የማይታይ አምላክ ምሳሌ ነው። ይኸው ከዚህ ልጀምርልህ። ይኸው 16 አንብብልኝ። ይኸው ላንብብልህ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናትና አለቅነት ጌትነት ነው የሚያወራው እዚህ ጋር። ሰማይና ምድር አይልም እዚህ ጋር። በሰማይና በምድር ያሉት አለ። በሰማይ ምድር ያሉት የተባሉት ነፍሳቶች ነው የተባሉት፣ የሞቱት አካላት ሌሎቹ ማለት ነው። ምክንያቱም እዛው ዝቅ ብሎ ይነግራል። አንዴ አውዱን ልናገር ተናገርሽ። ቁጥር 20 ላይ እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም አይታል። በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን አይታል። በምድር ወይም በሰማይ ያሉትን ከራሱ ጋር እንዲያስታርቅ ፈቅዷልና አለ። ይኸው ምክንያቱን የዘረዘረው በሰማይና በምድር እንዲያስታርቅ ፈቅዷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እስኪ ያውጣልኝ። እየተወራ ያለው አውዱ ላይ በትክክል ተናገረ። ስለ አዲስ ስለ መስቀል ስራ ስለመታደስ ነው የሚያወራው። ችግር የለውም። እሱን 16ን እና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እስኪ ያውጣልኝ። የማይታይ አምላክ ምሳሌ ነው የሚለው ከምን አንፃር ነው? አውዱ ታውቅም? ኮንቴክስት የሚባል ነገር ታውቃለህ? ኧረ ችግር የለውም። እሺ አውዱን አየነው እንኳን አየነው። ስለዚህ ለምን በሰማያትና በምድር ሲል በሰማያትና በምድር ያሉትን እንዲያስታርቅ ፈቅዷል አለ በደም ስራ። እሺ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር ምዕራፍ 5 ቁጥር 20 እስኪ ያውጣልኝ ወይንም ቀድመ አንደኛ ዮሐንስ መልእክት ምዕራፍ 5 ተመልሰህ ገባ። እሺ በቃ አንድ ጥቅስ ነው ተሰናት እንትን ደርሶብኛል። ተመልሰህ ገባ። እሺ ወይ ደግሞ ተመልሰህ ገባ ወይ ሌላ አንተ። እሺ በቃ እንትን ማለት ይችላል። አንድ እኔ ያው ሪኩዌስት ከላከ ቀር አንድ ላስተናግድ ብዬ ነው። እሺ ችግር የለውም። ያዘው አውቀዋለሁ። አይወጣችሁ እንደሰጠና ቀርበኛ በቃ ስትመጣ በቃ ችግር የለውም። አዲስ ነገር አይደል? አይ ስትመጣ እና ተሰለማ ፈታ በል። እሺ ዘና በል። ማስረጃ ብቻ ይዘና እዚህ ሩም ውስጥ ማስረጃ ነው የሚያወራው። አለቀ። ዘና ብለህ ቤትህ ነው ፏ ብለና ማስረጃ ብቻ ይዘና አታስብ። ዛህራ ግቢ ሄዳል። ተናገር። ማስረጃ ተጠየቁሽ። ማስረጃ ማምጣት ያለብሽ አንቺ ነሽ። አንቺ በመጀመሪያ ይሰማል? ድምጼ ይሰማኛል። ማስረጃውን አምጣ። እንዴ ምን ሆነሽ ነው? እኔ እኮ ማስረጃ መጀመሪያ እኮ ማስረጃ ሰጥቼ የጠየኩሽ እኔ ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ይሰማል? ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ወረቀ ኢብኑ ነውፈል እየተረጎመ ይጽፍላቸው ነበር ብለሃል። ማስረጃ
አሁን አንቺ መልስ ስታጭ ሽፍት ማድረግሽ ነው። መጀመሪያ መልሽ። ማስረጃ አምጣ እኮ። አሁን እኮ አንተ እየጠየቅህ እየመለስኩልህ እየሄድን እኮ ነው። አሁን ማስረጃ አምጣ። ማስረጃ ስትሽኛል እስካሁን ለጠየኩሽ ከኢንጂል ከመጽሐፍ ቅዱስ የምትይው መጽሐፍ ቅዱስ ከተበረዘ ከተሳሳተ ማስረጃ አምጣ። ይሰማሃል? ለምን ማስረጃ አምጣ? እየጠበቅኩ ነው። ሰሂህ ሙስሊም ነው ያልከው? 6982 ላይ አንደኛ። እዛም ላይ ደግሞ መልሱ ምን መሰለሽ? ቆይ አታወራም። ሰሂህ እኔ ቆይ አንድ ጊዜ እንጂ ያለው አይደለ? ቆይ አንድ ጊዜ። ኧረ ቆይ ላልሽውም ታመጭልኛለሽ። ቆይ ማስረጃ እኔ ራሴ ቆይ አንድ ጊዜ ማስረጃው ይውጣና ከዛ አንብበን ወደ ቀጣዩ የምትሄደው። አንዴ ቆይ ሰሂህ እሺ ሰሂህ ሙስሊም እሺ ሰሂህ ሙስሊም ሐዲስ ቁጥር ይሰማል ድምጼ? ለምን ይሰማል ድምጼ? ሚዩት ነህ? ኦኬ ይሰማኛል። ሐዲስ ቁጥር ስንት? ሰሂህ ሙስሊም 6982 ማነው? ኮሜንት እንኳን አላይ ትገርማላችሁ። አልቀረባችሁም? እሺ ደንግጧል። አይነቶች ናቸው ከፋፋ። እሺ 6982 ከፍተና ቢስሚላህ ይታያል። ቆይ በትልቁ አድርገው። እሺ አሁን ሰሂህ ሙስሊም ሰማያዊ 6982 ብለሃል። አንብብና አሳይ። የቱ ጋ ነው? ረሱል ላይ ሰለም ይጽፉለት ማነው? ወረቃ ኢብኑ ነውፈል ለረሱል ሰለላሁ ዐለይሂ ወሰለም ይጽፍላቸው ነበር። አንብብ እና አንጣ ማስረጃውን እዚህ ቆይ እዚህ ጋር እስኪ ትንሽ ከፍ አድርጊ ወደ ላይ። ኦኬ እስኪ አሁንም ትንሽ ከፍ አድርጊው አንድ ጊዜ። ማሳይሽ ምን መሰለሽ? እዚህ ጋር ወረቃ ሙስሊም ነው ብለሻል። ቆይ እንጂ አምጣ ማስረጃው መጀመሪያ አምጣ ማስረጃውን መጀመሪያ አምጣ። ያመጣሁልሽ ቆይ አንድ ጊዜ ከፍ አድርጊው። ማኔ ላሳይሽ። አንቺ ዝም ብለሽ አትጩሂ እኮ። አሁን እኮ ነው ያልጾኩም። ማስረጃ አምጣ ስትባል ወደ ስድብ አትግባ። ማስረጃ አምጣ። ብታመጣው ምንድነው? ለረሱል ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል ተውራትና ኢንጂልን ይጽፍላቸው ነበረ ብለህ የተናገርከውን ማስረጃ ታመጣለህ። እየጠበቅኩ አዳምጪኝ። ይኸውልሽ እዚህ ጋር ቆይ አቁሚ። ፕሪ ኢስላሚክ ፔሪዮድ የሚለው ጋር እዚህ ጋር እዚች ፖይንቷን ያዥልኝ። ፕሪ ኢስላሚክ ፔሪዮድ ቢካም እስኪ ወደዚህ በያት። ቢካም ኤ ክርስቲያንስ ኤንድ ዩዝድ to write the Arabic writing and used to write of the gospel። የወንጌል ጸሐፊ እንደሆነ ይናገራል። እዚህ ጋር ማን ነው የሚጻፈው? እዚህ ጋር ወረቃ አንድም ክርስቲያን ነበረ ጸሐፊ ነው። የመጽሐፊ የባይብል የወንጌል ጸሐፊ in Arabic as much as እስኪ Allah wished him to write። እዚህ ጋር ምን ነው የሚያሳየው? አታንቀሳቅሽው እስኪ አንዴ። መጀመሪያ የረሱል ሰለላሁ ዐለይሂ ወሰለም ጸሐፊ ነበር ወይም ደግሞ የጻፈላቸው ነበር የሚለውን ማስረጃ እየጠበቅኩ ነው ወገን። አሁን እዚህ ጋር ብዙ ነገር ነው መልስ መመልስልሽ። አዳምጪ። አንደኛ ወረቃ ሙስሊም አይደለም ክርስቲያን ነው።
እየጠበቅኩ ነው። ማስረጃውን እየጠበቅኩ ነው። እያነበብኩልሽ ነው። አንቺ አታዳምጪ። ለረሱል ሰለላሁ ዐለይሂ ወሰለም ይጽፉ ነበረ ላልከው ማስረጃ እየጠበቅኩ ነው። ለረሱል ሰለላሁ ዐለይሂ ወሰለም ይጽፉላቸው ነበረ፣ ተውራትና ኢንጂል ለረሱል ሰለላሁ ዐለይሂ ወሰለም ይጽፉ ነበረ የሚለውን ማስረጃ እየጠበቅኩ ነው። የለኝም፣ ተሳስቼ ነው ብል። እሺ ቡኻሪ ቮሊዩም 1 ቡክ 11:3 ላይ አውጭልኝ። እሺ ቡኻሪ አሁን ቡኻሪ እንገባለን። ቆይ እሺ ሰሂህ ቡኻሪ ቆይ እሺ ሰሂህ አልቡኻሪ ሐዲስ ቁጥር ስንት? ይሰማል ድምጼ? ሐዲስ ቁጥር ስንት? አሎ ቡክ 1 ሐዲስ ቁጥር ስንት? ቮሊዩም 11 ቁጥር 3 ይሄ ነው ያለው። ቮሊዩም 11 ሰሂህ ቡኻሪ ሐዲስ ቁጥር 11 እስኪ ይሄ ተሳስተህ ነው። ሐዲስ ቁጥር 8 ነው። ቆይ አንተ የፈለግከው ምን የሚለውን ነው ላውጣልህ? ልግዝ ባይብልን እንደሚጽፍ ባይብልን ወደ ሂብሩ እንደሚጽፉት የኔ ጥያቄ ለረሱል ሰለላሁ ዐለይሂ ወሰለም ይጽፍላቸው ነበር የሚለውን ማስረጃ ነው የፈለኩት እኮ ነው። ለምን ትቀይራለህ? አልቀየርኩትም እኮ የት አለ የሰጠሁሽ ማስረጃ? እስኪ ማን ያወጣሽው? ቡኻሪ አይደል ያወጣሽው? ቡኻሪ ቡኻሪ ያ። ስለዚህ ምንድነው የሚጽፍላችሁ? ወረቃ የሚጽፈው ምንድነው? ተውራትና ኢንጂልን ነው። ወደ ሂብሩ ነው የሚጽፍላችሁ። ሰሂህ ቡኻሪ ቡኩን ንገረኝ። እሺ ቡክ እንደገና ቡክ ስንት ነው ያልከኝ? ቡክ 8 ቡክ 11:3 ቡክ 1:3 11:3 አውጪው እስኪ 11:3 ቡክ 11:3 ላይ ሐዲስ እሺ ይሄው አመጣሁኝ። አሁንም የለም ያልከው ነገር አሁን እሱ ላይ የለም። እስኪ ዝቅ አድርጊው እኔ ላይ መጀመሪያ ማለት ነው። አንቺ የምታወጪው ራሱ ሰሂህ ቡኻሪ ነው ያልከኝ? ሰሂህ ቡኻሪ ሐዲስ ቁጥር 1 ቮሊዩም ሰሂህ ቡኻሪ ሐዲስ ቁጥር እሺ 1 ቮሊዩም ስንት? ቡክ 11 1:3 እሺ ቆይ አንዴ ብስልስል አለችው ባለ ሲጀመር ማለት ነው። አሁን አንቺ እዚህ የመጣሽው መጀመሪያ የጠየኩሽ ጥያቄ መልስ ስለማታገኝ ቆይ በነገራችን ላይ አልቀየርልህም። እሺ አልቀየርልህም ለዛ መልስ ስለማታገኝ ለዛ መሬት ብትገቢ ማታመጣ መሬት ሽፍታ አታድርግ። ሐዲስ ቁጥር ቮሊዩም ሐዲስ ቁጥር 11 ሽፍት ያረግሽው አንቺ ነሽ። ሐዲስ ቁጥሩን ተናገር። 1 ቮሊዩም 1 ሐዲስ ቁጥር ቡክ 11 ቮሊዩም 1 ሐዲስ ቁጥር 3 እሺ ይሄ ከፈተኝ።
ይሄው እንዳልከኝ አድርጌ ነው የጻፍኩት። ይታያል። ይሄው ሰሂህ አልቡኻሪ ሐዲስ ቁጥር 1 ቡክ 11 ሐዲስ 3 እንደዚህ ነው ያልከው። ቡክ 1 ቮሊዩም 1 ቡክ 1 እሺ ቡክ 1 ይሄው ቡክ 1 ሐዲስ ቁጥር 3 ያ እሺ አሁን የት አለ? የት አካባቢ የት ይሆንል? እዚህ ላይ ይሆንል? እዚህ ላይ ይሆንል? እስኪ አረጋጊው እስኪ እንዳረሳ ያልከው እስኪ ትንሽ ዝቅ አድርጊው። እስኪ ትንሽ ከፍ አድርጊ ወደ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ላይ የአርባክ ተላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአርባክ ምንድነው ፖይንቱ? ዛህራ እዚህ ጋር ምንድነው አዲሱ? ምን እንዳልተቀለህ የወገናችን ለረሱል ላይ ወረቃ ይብን ነው ሲጀመር ልንገርሽ፣ አዳምጪ፣ መረጋጋት አዳምጪ። ቆይ መጀመሪያ ነው እንዳያስቀይስሽ አብዱል ከሪም ትቀጥላላችሁ። ምንድነው ያለው መሰለህ? ወረቃ ኢብኑ ነውፈል ለነብዩ ሰለላሁ ዐለይሂ ወሰለም ከተውራትና ከኢንጂል ይተረጉምላቸው ነበር ነው ያለው። እሺ ይተረጉምላቸው ነበር፣ ይጽፍላቸው ነበር። ማስረጃ ደግሞ ያ ማስረጃው ቀጥል። ለምን ምናምን ቡኻሪ ሐዲስ ቁጥር 3 ላይ ያለውን አመጣ። ባቡል ወህይ ላይ ያለውን ሲጀመር እኮ እዚህ ሐዲስ ላይ መጨረሻው ላይ እኮ ያ ሰው እንደሞተ ነው ሲጀመር ማለት ነው። እሺ ልክፈት። አዳምጪኝማ ፖይንት ምን መሰለሽ፣ ሀሳብ አስቀየርሽኝ እንጂ መጀመሪያ የሰጠሁሽ ሐዲስ ላይ ያለው ነው መልሱ። ሲቀጥል ማለት ነው አንዴ ከፈትኩት። የትኛው ይኸው የትኛው ኃይለ ቃል ነው እዚህ ጋር? መጀመሪያ አዳምጠኝ። እሺ ይጽፋል የሚለው ነገር አዳምጠኝና ማለት ነው። መጀመሪያ የተጠየቅኩሽ ምን ነበር? ከዛ ነው የጠየቅኩሽ ምን ነበር? እኔ አብዱል ከሪም የዋሻውን ነገር ወይ ይቅርታ ይጠይቅ ወይም ደግሞ ያምጣ። ምንም ይቅርታም አልጠይቅሽም። መጀመሪያ እስኪ አዳምጪኝ እንጂ እኔ እኮ ነገርሻለሁ። ሲጀመር አንድም እዚሁ ጋር ማለት ነው እኔ የጠየቅኩሽ ጥያቄ ምን ነበር? ለምን የሚለው አካውንት ምንድነው አሁን እያልከን ያለው? እሱን እኔ ሐሳቡን ነገርኝ። እሺ ችግር የለውም። ከዛ አዳምጠኝሽ በቃሽ። አጭር ጥያቄ ልጠይቅሽ። እሺ የመጀመሪያው ጥያቄ አዳምጠኝ ወንድሜ። ወረቃ የመጀመሪያው ጥያቄ ምናምን ነገር ሳይሆን ይሄን ሐዲስ ለምንድን ነው ይሄ ሐዲስ የተከፈተው? እሱን ነገርኝ አንተ። ወረቃ ክርስቲያን እንደነበረ እንደገና ነብዩ መሐመድ ሲገለጽላቸው ወደሱ ለምን ሄዱ? መሄድ ስለማይፈልጋቸው እያሻ ነው አብዱል ከሪም ተከፈተው። በቃ ለዛ ነው ወደዚህ ሐዲስ የመጣ ነው። ወረቃ ኢብኑ ነውፈል ለነብዩ ሰለላሁ ዐለይሂ ወሰለም ይጽፍላቸው ነበር ብሎ ዋሽቶ ነው። ከዛ ሲጋለጥበት ሞቷል። ሐዲሱ ላይ እኮ እንደውም እኔ ይሄው እዚህ ካየው እንግሊዝኛ ምናልባት የምታይ ከሆነ if I should remain alive till the day when you will be turned out then I would support you strongly ብኖር ነው I would የሚለው by the way እዚህ ጋር if I should remain ብኖር ኖሮ ብሎ ሲናገር I would support ሲል ሲጀመር ኮንዲሽናል ታይፕ ነው። ይሄ ማለት if ኮንዲሽናል ማለት ገና በቃ አይሆንም ነገር ነው። ከዛ በት አለ after few days ማለት በጣም ጥቂት ቀናት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ገና ገድለ ተመልኮ ሲመጣላቸው በጣም ጥቂት ቀናት ምናልባት ትምህርት የተመረከ ከሆነ few days ምን እንደሆነ ይገባል። ጥቂት ቀናቶች ማለት after a few days ወረቃ ዳይት ይላል። ሞተ በቃ ወረቃ ምንድን ነው የሚጽፈው? የለም እኮ ወረቃ ሲጀምር ሞቷል። ታዲያ ይሄ ሞተ ምን ሆኖ ነው የሞተው? እንትን ይሄ ጂምናስቲክ ሲሰራ ምናምን ነገር ወደ ኋላ ፓክ አንድ ምናምን ነገር እንደዛ ሲሰራ ነው የሞተው እኮ። ፖይንቱ ከምን ያገናኛል? አጥንቱ አውቆ ራእዩ ላይ ከራእዩ ጋር ምንም አያገናኝም። ነብዩ ሰለላሁ ዐለይሂ ወሰለም ገና ራእይ ገና ከተጀመረ በኋላ after few days ማለት በጣም የሚቆጠው ከጥቂት ቀናት በኋላ የለም ሲጀመር እንኳን ሊያገዛቸው እንዲሊሆንላቸው ምናምን ቁርአን በ23 ዓመታት በተለያየ እንትን የተባለው ይሄ ገና after few days ከቀናት በኋላ ሲጀመር ማለት ነው። ከሷ የተሻለ እንደው ለምን ሄደ
ነብይ ሆኖ ለምን እሱ ጋር ሄደ ሊጠይቅ? እሱ ነው ጥያቄ መጀመሪያ። እሺ የመጀመሪያው ጥያቄ ልመልስልህ አይደል? መጀመሪያ ነቢያት ራእይ ሲመጣላቸው ይፈራሉ ወይስ አይፈሩም? አረ እንደው የሚፈራና የሚንቀጠቀጥ አንድም ሰው የለም። ወዲያው ይረጋጋሉ እንጂ እንደዛ አድርጎ የሚያሸሽ የለም። እሺ ችግር ይቻላል። ማስረጃ ልስጥህ አንዴ ልክፈት። ቆይ እዚህ ጋር ነው ታዲያ ችግሩ። እንዴ ምን ሆነሃል? እዚህ ጋር ነው ችግሩ። እሺ ላውጣልህ። አንተ እንዴት ይሆኑ እንደነበረማ አሁን አሳየህ እንዴ። ዳንኤል ምዕራፍ 8 ላይ ታስተዋውሳለህ? ነብዩ ዳንኤል ለምሳሌ ነብዩ ዳንኤል ምዕራፍ 8 ላይ በመጀመሪያ ከተገለጠኝ ራእይ ያለ ራእይ ከተገለጠለት ከዛ በኋላ ምን አለ? እኔ እሱን አላልኩም። ቆይ የተንቀጠቀጠ ቆይ የለም አልከኝ። ቆይ ተረጋጋሁን። እኔም ወደ ቆምኩበት ቀረበ አለ። በመጣም ጊዜ ፈርቼ በግንባሬ ተደፋዋል። ያው ፈርቼ ይላል ፈርቶ ማለት ከዛ እንዛው ዳንኤል ምዕራፍ 10 ላይ ካረሳ ደንግጬ በምድር ላይ ተደፋውኝ ይላል። ያው ቀላል እሺ ችግር የለውም። ተደፋ ችግር የለውም። ፈርቶ ደንግጦ ተደፋ። በምንድን ነው? ከግርማው ከሞገሱ ወይም ደግሞ ካለው ከመለኮቱ ከመፍራቱ የተነሳ ወደቀ። ወርቆ ግን አዳምጠኝ፣ ወርቆ ግን አልሸሸም፣ ያረጋገዋል። መልአክ ያረጋጋል። እሱ እኮ ሂዶ በከድጃ ቀሚስ ስር ነው የተደበቀው። ቆይ እኮ ላሳይህ ነው እኮ እዚህ ጋር እኮ ተደበቀ ነው የሚለው። ዳንኤል እኮ ተደፍቶ ይኸው ዋይ ዋይ ያለ ነበር እኮ ይታያል። እዚህ ጋር አላለም። እሺ በግንባሩ አልተደፋም ደንግጦ? አዎ ደንግጦ በግንባሩ ተደፋ እንጂ እዚህ ጋር ኃይሌም በአጠቃላይ ደምግባቴ ወደ ማሸብሸብ ተለወጠብኝ አለ። ደምግባቴ ችግር የለውም ኖርብኝ ያለ ነው። ቆይ እሱ ለምን በቀሚስ ተደበቀ እኮ? በቀሚስ ምናምን ነገር አይደለም። እዚህ ጋር አሁን እሺ ኢየሱስ ይፈራ ነበር ላበላብ ሆኖ ወደ ኢየሱስ ላድርግልህ። በቃ አይ ቲንክ እቺ መድኃኒት እየሰራች ነው። ወደ ኢየሱስ አፕዴት መልስ የለም እኮ። አይ አይደለም ለማፌዝ ስለሆነ ኢየሱስ ላብ እንደ ኢየሱስ ደም እስኪፈሰው ያለ ይመስል ነገር ላበላብ ነበር ኢየሱስ። አየህ መፍራትህ መልስ እንደሌለህ አወቅኩኝ እኮ። እንዳስረዳ አልፈለክም አንተ። ነቢያቶች እንደዛ ይሆናሉ ወይ ስልህ አንተ ሮጣ አሁን ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ከድጃ ምናምን ካወራ በጣም ኢየሱስ ላይ ብዙ መሄድ ይቻላል። ጥሩ ባት እንደዛ ባትሄድ ያ መንገድ ላንተ የተሻለ ነው ብዬ አላምንም። ላንተ መልኩ እየነገርኩ ነው በጸባይ ማለት ነው። ኢየሱስ በጣም ችግር የለውም። እንደዛ ካልክ እንደ ግመል የጮኸው ለምንድን ነው? እንደ ግመል የጮኸው እንደ ግመል የሚለውን አሳይ። ቡሃሪ 36:17 እኮ ግመል ነው። እንደ ግመል ድምጽ ነው የሚያወጣ የነበረው። አይ እንደ ግመል ለምን ጮኸ? ኢየሱስ አልጮህም። መስቀል ላይ ነው አላለም። መስቀል ያማ ሌላ ታሪክ። መንገድ ለመንገድ ይጮሃል ነው። የእግዚአብሔር እኮ እናመጣለን። ምጥ እንደያዛት ሴት ይጮሃል እግዚአብሔር አይደለም። እሱ ችግር የለውም። እሱን እናሳይሃለን። እግዚአብሔር ምጥ እንደያዛት ሴት ሲጮህ ችግር የለውም። ኢየሱስ የመጨረሻ መልስ እንደሌለ እናውቃለን። አሁን እኮ እኔ የመጨረሻ እሺ የእግዚአብሔር እኮ እግዚአብሔር ለምን አምላክ አይደለም ብለህ አልወጣህም አንተ? መጀመሪያ አንተ የመጨረሻ በቃ ልንገርህ እኮ አንዴ ምንም አትነግረኝም። አንዴ ይቅርታ ይኸው እዚህ ያላችሁ ያ ጀማ ነብዩ ሰለላሁ ዐለይሂ ወሰለምና እስልምና በምን ልጣል ነው? መሰረት እንዳሌላችሁ ከዚህ ወቁ። በቃ ነብዩ ሰለላሁ ዐለይሂ ወሰለም ከፈሩ ችግር አለ። እነ ዳንኤል ከፈሩ ግን ችግር የለም። ኢየሱስ ሲፈራም ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ፈርተው የሚያስፈራል እኮ መለኮታዊ ራእይ። ነብዩ ሰለላሁ ዐለይሂ ወሰለም ፈርተው ችግር አለ። ቆይ አንዴ በቀሚስ ስር ከመሸሸግ ኧረ አንዴ ተረጋጋ። ኢየሱስ እኮ መንገድ ይቀይራል። ኢየሱስ መንገድ ይቀይር ነበር ሰዎችን ፈርቶ። አዳምጠኝ እሺ። ቆይ ችግር የለውም። እሱ እኮ ምክንያት አለው። ችግር የለውም አይደለም ቀላል ችግር እንዴ። ኢየሱስ ሲሆን ችግር የለውም። ኢየሱስ ላበላብ ሲሆን ችግር የለውም። ኢየሱስ ሲጮህ ችግር የለውም። እግዚአብሔር እንደምጥ እንደያዛ ሴት ሲጮህ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሲሆን 17:89 እንደ ግመል ይጮህ ይለፈልፍ ነበር። ደስ ጮምላቃ አለ ሰውየው። አትጮማለቅ ችግር የለውም አይደለም። ለመወያየት ከመጣችሁ ችግር የለውም አይደለም። አሁን አንድ ነብይ ሲፈራ አይፈራም አልከኝ። እኔ ያወራው ነበር ካልፈራ ኦልራይት እንደዛ ነበር። እንዲህ አይደለም እንትን የሚለው ሶ ያ ነው ፖይንቶች። እዚህ ያ ነው ፖይንት። ኦልራይት እሺ አዲስ ሰው ከገባ እንመለከታለን። ኦኬ እሺ የቀድሞዋ ልጅ አጥነተች መጣሽ። የቀድሞው ያሁኑ ላይ እሺ መነጋገር እንችላለን። የተሰጠሽ የቤት ስራ አለ። የተሰጠሽ የቤት ስራ አየሽው? የቀድሙን ይኸውልህ በቃ መወያየት አልፈለክም ማለት ነው። አስገብተኸኝ ከዛ በኋላ ስለ ማርያም የቀድሙ ላይ ማርያም ከባድ ነገር እኮ ነው። ማርያም በሙሴ ጊዜ ነበረች።
እሺ እታች ሰማለሁ። አትሰሚም፣ ከይቅርታ ጋር አትሰሚም፣ እኛ ጋር አትሰሙም። እሺ ከይቅርታ ጋር የተሰጣችሁን የቤት ስራ እኔ ከሰጠሁኝ እንደ አስተማሪ ነኝ። እሺ የቤት ስራ ሰጣችሁ፣ የቤት ስራችሁን ሰርታችሁ ነው። ከይቅርታ ጋር እኔ አስተማሪያችሁ ነኝ። የቤት ስራ ሲሰጣችሁ አዳዲስ የቤት ስራ ሆምወርክ ሰርታችሁ ከመጣችሁ በኋላ ሁለተኛ ሆምወርክ ይሰጣችኋል። ገባችኋ? የቤት ስራ ሰነፍ ተማሪ አትሁኑ። እኛ ሰነፍ ተማሪ አንወድም እዚህ ሩም ውስጥ ገባችኋ? እዚህ ጋር አሁን ፕሊስ እቺን ልጅ አስገባት። ገብታ ነበር ወገን፣ ቅድም ገብታ ነበረ። ከዛ አላቅም ይሄን መጽሐፍ የጻፈውን ሰው ሄዳችሁ ጠይቁ አለች። እንግዲህ ጠይቀሽ ነኝ ያልነበራችሁ ሰዎች ያው ሪከርድ ያደረገ ሰው ካለ እንገኛ እኔ ስለማላቃት ሪከርድ አላደርግም። ማንቱማን አላቅም ነኝ ስለማላቃት ማለት ነው። ስለዚህ ቅድም አጥንቼ እመጣለሁ። አይ እኔ አላቅም ይሄ አባ ግርጊ ዘጋ ሰጫን አላቀውም አለች። አላቀውም አለች። እዛ ኦልራይት በቃ አውቀሽ ነኝ እስቲ ተቼክ አድርገሽ ነኝ ተባለ። አይ ገብቶታል ማለት ነው። ደረቅ ነው አትበሉ። ቃል ስጋ ሆነ ደረቅ ነው ግን ይታወቃል እኮ ሰለቸን እያሉ ከታች ሰለችታችኋል እንዴ? ቆይ አንተ ሰለቸን ነው እያሉ ከታች ገና ሳትገባ ያ አንተ የሰው ስም አታጥፋ። ሰለቸን እያሉ ነው ከታችን። እኮ አጥፍቼ አይደለም ሰለቸን እያሉ ነው ታች እና መውጣት ይችላል። ውጡ። ምን ትሰራላችሁ እንዴ? ምን ሆናችኋል? ይሄ እኮ ቤት ነው። የሆነ ቦታ ደርሰው ይምጡ። እኔ እስከምጨርስ አይቻልም። ተሳዳቢዎች ናቸው። እኔ ቆይ ሌላ ቦታ ትሳደባለህ እንዴ? እኔ ማቀ እኔ እዚህ ሩም እኔ ከ10 ከ20 ጊዜ በላይ አውርቻለሁ። እኔ ከሱ ጋር ረጅም ሰዓት ማለት ነው። በቃ ስለዚህ ወንድሞች መፈተሽ አለብህ። እንደዚህ የሚሉ ከሆነ ለአንተ ለምንድን ነው የማልሳደበው? ሌሎቹን ሰደበኝ የሚሉ ምን ስለሆነ ነው? ራስን መፈተሽ ነው እንግዲህ አይደል? እኔ አላውቅም። ሌላ ቦታ እንግዲህ አንተ በራስ መፈተሽ አለብህ። ለምሳሌ እኔ እናንተ ስናወራ ለምንድን ነው በስነ ስርዓት ስለምታወራ አይደለም? አሁን እንግዲህ በዚህ እና አምላኬ ስትሰድበኝ ዝም እላለሁ እንዴ ወንድሜ? ወይም አንተ ያንተ አምላክ ስትሰድብ ዝም ትላለህ? ይሳደባል ይላል አይደል? እኔ አላውቅም። እኔ እስካሁን ሲሳደብ እኔ ለመጀመሪያ ጊዜ አይደለም አይደል? ልጅ በዛሬ ራሱ ቅድም አውርተናል። በቃ እኔ ቆይተናል። አንተ በጣም ቆይተናል። ስለሚሳደው ነው። ኦልራይት በቃ አትሳደቡ። ከሳደው ነው እንጂ እሺ ቆይ ቃል ስጋ ሆነ። ወደ ሌላ ሐሳብ ስመጣ ቃል ስጋ ሆነ የሆነ ሐሳብ ላንሳልክና ኢየሱስ መቅደስ ላይ ምኩራብ ላይ ያስተማረው ትምህርት አለ። ቃል ስጋ ሆነ። ኢየሱስ አሁን ምኩራብ ላይ ይሰብክ ነበር፣ ወንጌልን ይሰብክ ነበር ምናምን ነገር። በምኩራብ ገብቶ አስተማረ ምናምን ይላል መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 6:6 ላይ ማየት ይችላል። ሌሎችም ጥቅሶች ላይ በምኩራብ ገብቶ አስተማረ ይላል። ኢየሱስ ያስተማረው ምኩራብ ላይ ያስተማረው የአንድ ቀን ትምህርት አለ መጽሐፍ ቅዱስ ላይ። የአንድ ቀን ማለት ሙሉ አይደለም። በቃ ምኩራብ ላይ ገብቶ ያስተማረው ትምህርት ራሱ አለ ከመነሻው። አዎ የመጀመሪያው እንዴት ነው? ምኩራብ ላይ አይደለም? አዎ መጽሐፉ አስተማረ ምናምን ነገር። መጀመሪያው እንኳ ትንቢት ይፈጸም ዘንድ እኮ የመጀመሪያው ምኩራብ ላይ ነው ያስተማረው እኮ። ምኩራብ ውስጥ ገብቶ አስተማረ ምናምን ነገር ይላል። አሁን ምኩራብ ገብቶ አስተማረ እንደዚህ ሆነ ምናምን ነገር ነው የሚለው። ግን ያስተማረው ትምህርት ግን አንድም የተጠቀሰ የለም። እኔ የማውቀው ምኩራብ ገብቶ ለአይሁዶች አሁን እዛ ሄዶ ያስተምራል። ግን እሱ አንድም ያስተማረበት እኔ አንድም ጽሑፍ አላገኘም። ለምን? ኢሳያስ 61 እኮ ጠቅሰዋል። ኢሳያስ 61 ላይማ እሱ እኮ ስለ ትንቢቱ ተፈጸመ ነገር ትምህርት እያስተማረ አይደለም። ኢሳያስ ሉቃስ ወንጌል አንተ መጥቀስ የፈለከው ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ነው። እዛ ላይ የተጠቀሰውማ ትንቢቱ ተፈጸመ አለ። ከዛ በኋላ ትምህርቱን ጀምሯል እኮ እሱ ክርስቶስ ስለመሆኑ ነው የነገራቸው። ከዛ በኋላ ሉቃስ 6:6 ላይ ምሳሌ በሌላኛው በሰንበት ምኩራብ ገብቶ አስተማረ ይላል። ሌላም ቦታ ላይ ምኩራብ ገብቶ አስተማረ። አይሁዶች ደግሞ በትምህርቱ ተደነቁ ምናምን ይላል። ግን ምን እንዳስተማራቸው ድንግል ማርያም በሶስተኛ ቀን ስትፈልገው እዛ ቤት ምን እንዳስተማራ አናውቅም። ምንድን ነው ያስተማረው? እንደነበር አናውቅም አይደል? ያው በብሉይ ኪዳን አይደለም፣ በብሉይ ኪዳን እኮ ነው የብሉይ ኪዳን መጽሐፍ እኮ ነው ሲያስተምራቸው ነበር ተጽፎ የነበረ። ምን እያወራ እንደሆነ አናውቅም እኮ ነው ያልኩህ። ለምንድን ነው ለምን መጽሐፍቱ ስለኔ ያወራል ስል አልነበረም? ምኩራብ ገብቶ ግን አስተማረ እኮ መጽሐፍ ሁሉ ስለኔ ያወራል ይላል አይደለ? የትኛው መጽሐፍ ነው ስለሱ የሚያወራው? ብሉይ ኪዳን አይደለ? ኦኬ ኢየሱስ እኮ አስተማረ ይላል አይደል? ወንጌልን ነበር ሲሰብካቸው የነበረው። በወንጌል እመኑ እያለ
የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አምላክ ቀብቶኛል አለ። ኢየሱስ ወንጌልን ለመስበክ ነው ሲሰብክ የነበረው። ግን ኢየሱስ ሲሰብከው የነበረው ወንጌል ዋና ፖይንትህ ምንድነው ታዲያ እዚህ ጋር ብትለኝ፣ እኔን የጠቀስኩበት ምክንያት ምንድነው? እዚህ ታች ያላችሁም ያውላችሁም እዚህ ላይ እኛ የኢየሱስ ትምህርት የለም ነው የምንለው። ኢየሱስ አሁን ምኩራብ ላይ ለአይሁዶች ሲያስተምር የነበረው ወንጌልን ሰበከ ነው። ግን ኢየሱስ ለአይሁዶች ሲሰብከው የነበረው ትምህርት የት እንዳለ አይታወቅም። ለምንድን ነው ስለ ብሉይ ኪዳን ሲያስተምራቸው የነበረ እኮ ወንድሜ? ምን ሆነ እኮ ኢየሱስ አሁን አስተማረ ነው። ምን እንዳወራው ማወቅ አንችልም። ያወራል፣ በየመንገዱ ወንጌልን ይሰብካል፣ ምኩራብ ገብቶ ያስተምራል። ግን ምን እንዳወራ አንድም ነገር ምኩራብ ገብቶ ምን እንዳስተማረ። ኦኬ፣ በስምንተኛ ቀን ተገርዘዋል አይደል? አሁን ምኩራብ ገብቶ ምንድን ነው ያስተማረው? አይ ተገርዘዋል ወይ? ስለዚህ ምስማማ አይሁዶች ይገረዛሉ። ግርዘት ይሆናል። መጽሐፉ እየፈጸመ ነበር ማለት ነው አይደል? ብሉይ ኪዳን ኢየሱስ ከወንጌል ነው እየሰበከ ያለው። ኢየሱስ የሰበከ ወንጌል ምንድነው ትምህርቱ? እሱን ምኩራብ ገብቶ ወንጌልን እየሰበከ ነው ይባላል። በወንጌል መኑ እያለ ወደ ገሊላ መጣ ይላል። በወንጌል መኑ እያለ ምኩራብ አስተማረ። ግን ይሄ ወንጌል ኢየሱስ ዮሐንስ ወንጌል 17:11 ላይ የሰጠኸኝን ቃል ሰጥቻቸዋለሁ ይላል። ይሄ ከአምላክ የተቀበለ ሰጥቻቸዋለሁ። ምንድነው ቃሉ? ሕግና ነቢያት ሊሽር አልመጣው ምን ማለት ነው? በቃ አሁን ቃል ስጋ እንደዚህ ካለ በቃ ርዕስ ተቀይሯል ማለት ነው። ኖ ይኸው እኔ ከራሴ አልተናገርኩም አለ ኢየሱስ። ስለሚናገረው ንግግር እየተናገረ ነው። ንግግር ማለት ነው። አልተናገርኩም ታዲያ ከየት ነው ስንል የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። እኔ የምናገረው ከራሴ አይደለም ከእግዚአብሔር የተቀበልኩትን ነው አለ። አሁን እዚህ ጋር ፈቃድ አይደለም፣ ስለ ንግግር ነው እየተወራ ያለው አይደል እኮ። ንግግር ፈቃድ አይደል እንዴ? ኢየሱስ ከራሴ አልተናገርኩም ስለተናገረው አንተ ለምሳሌ ስትነግረኝ እኮ የአምላክ ፍቃድ አይደለም እየነገርከኝ ያለው። ኢየሱስ እያወራ ያለው ስለተናገረው ንግግር ነው የምናገረው። አንተ አሁን እናንተ እያወራን ያለው የእግዚአብሔር ፍቃድ ነው፣ ስለ እግዚአብሔር ፍቃድ ነው እያወራን ያለን አይደል? እሺ ትቼዋለሁ የኛውንም። እሺ ያው ከገባ የቤት ስራ ይሆነ ብዬ። እሺ ንግግር ማለት ፍቃድ ነው ባይዘው ወይ። እሺ ቆይ ይሄው እዚህ ጋር ይናገራል ኢየሱስ ያወራ። ችግር የለውም። እኔ ፍቃድ ማለት ነው አረላላህ ብለህ እንዴ? ይሄው እሺ እዚህ ጋር ይሄው ተናገረ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት አለ። ይሄ ቃል ይሄ የእግዚአብሔር ፍቃድ ነው አይደል? የሰጠን የእግዚአብሔር ፍቃድ ነው ያ። አረ የሰጠኸኝን ቃል ነው የሚለው። የሰጠኝን ቃል ሰጥቻቸዋለሁ ይላል። ምንድን ነው የሰጣቸው እኮ? ቃል ምንድን ነው? የእግዚአብሔር አብ ፍቃድ ነው አይደለም ቃሉ? አረ ፍቃድ ንግግር ነው። አንተ ንግግር ነው የሰጠኸኝን ቃል የማይደኝ ቃሌን አይጠብቅም። የምትሰሙት ቃል አለ የላከኝ አብ እንጂ እኔ አይደለም አለ። የምትሰሙት ቃል የሚሰማ ነው፣ በጆሮ የሚሰማ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለም። ንግግር ነው የሚሰማ፣ በጆሮ የሚሰማ እኮ። ንግግር ምንድን ነው? ፍቃድ የሌለው ንግግር አለ እንዴ? እኔ ፍቃድ አለው ንግግሩ የለውም ሌላ ጉዳይ ነው። ቆይ ኢየሱስ ከአምላክ እንኳን ወይስ አልሰማም? ከአምላክ ንግግር የአምላክን ንግግር ሰምቶ አንተ አሁን እኮ እኔ እየተነጋገርኩ አይደለም ወንድሜ? አዎ እኔ አሁን የአንተን ንግግር ሰማሁኝ አይደል በጆሮዬ። አሁን አንተ እየተነጋገርከኝ አይደለም? ቆይ እዚህ ጋር እኔ እኮ ለዛ ነው ስለዚህ አንተ የአላህ ፍቃድ ልታስረዳኝ ነው የመጣው፣ እኔ ደግሞ የእግዚአብሔር ፍቃድ ሊያስረዳ ነው የመጣው። ንግግር ማለት ፍቃድ የያዘ ነው። እሺ ኢየሱስ ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ ነው የምነግራቸው አለ። ፈቃድን የሚሰማው yes ምንድን ነው የሚሰማው? በጆሮ የሚሰማው ንግግር ፍቃድ እኮ ነው። በጆሮ እኮ ንግግር ፍቃድ እኮ ነው። ሰምቼ ነው የምነግራችሁ። ሰምቼ መስማት ታውቃለህ? የሚሰማው ምንድን ነው እኮ? ሰምቶ ምንድን ነው? ፍሬ ያለው አይደለም እኮ ንግግር ነው የሚሰማው እኮ። ንግግር ነው አይደል የሚሰማው እኮ። ንግግር እንዴ? ኧረ ተው። ንግግር ምንድን ነው ለአንተ? አንደርስታንድ አልገባኝም። ንግግር እንዴት እንደተረዳው። ከእግዚአብሔር ሰምቼ ነው የምነግራችኋል አይደል እኮ። የሰማው ምንድን ነው? የእግዚአብሔር የሰጠውን እንትን ቃል ምንድን ነው የሰጠው? ምን የሚለው ቃል? ምን ቃል? ምን ትእዛዝ የሚል ትእዛዝ? ምኑ? እሱን ነግሬያቸዋለሁ አለ። ለአይሁዶች ነግሬያቸዋለሁ። ምኑ ምንድን ነው የነገረው? እስቲ እሱን እኮ እንፈልግ እያልኩ እኮ ነው። አሳየኝ እኮ ነው እያልኩ ያሉት እኔ እና ወደ አንተ ላዞረው አይደል እንዴ? እኔ ጉድጓድ ስለከተኝ መስሎ ጉድጓድን የቆፈርኩት ላንተ እኮ ነው የቆፈርኩት። እንግዲህ ግባበት ይላል ጉድጓድ ላይ ግባ ላንተ እኮ ነው የተንኮስ ያለው። ለእኔ መስሎ ነው ጉድጓድ ልቀፍር። እስከ
እስካሁን እየቆፈርኩ የለፍ ያለው ለማን ይመስላል? ቀብረኝ ነው እንዴ ያልኳችሁ ለዛ በዱንያ እኔ የቆፈርኩት ጉድጓድ ላይ ግባ ሲለኝ አይታችሁ እኔ ይሄን ሁላ ደቂቃ እኮ እየቆፈርኩ ነው። ኧረ ተው አንዴ ተው። ገበያው እንዲሽጣችሁ አለ ሰውዬ የራሴን ጉድጓድ ግባበት ይለኝ። ኧረ ለምን ወንድሜ ለምንድን ነው እንዴ? ለምን እንደዚህ እኔ አልመኝም ላንተ ሲጀምር እዚሁ አንተ ተው እንጂ። እሺ ዛህራዊ እሺ ህግና ነቢያት ሊሽር አልመጣው ምን ማለት ነው? ህግና ነቢያት ሊሽር አልመጣውም እኮ የሆነ ነቢያቶች ይሄ ነብይ አይደለም ምናምን እያለ እንደዛ ዲል አይደለም የመጣው እኮ ምን ማለት ነው? እንደዛ ሲላቸው ምን እያለ ነው? እኔ ነቢያትና ህግ ሊሽር አልመጣውም ሲል ለምሳሌ መገረዝ የሚባል ነገር ይሄ የነበሩት ነገሮች አሉ አይደል? እነዛ ነገሮች ቶታሊ ተትተዋል። ተሻረ ማለት በቃ እንዴ ከዚህ በኋላ እንደዚህ የለም እንደዛ ነገር የለም ሳይሆን ሊያሟላ ነው የመጣው የሚሻሻለው ነገር። ለምሳሌ ስለዚህ ብሉይ ኪዳን የተጻፈ እሱ ሊሽር አልመጣሁም ነው እያለ ያለው አይደለም? ልፈጽም እንጂ ይሄንን መጽሐፍ አይደለም ራሱ የሚጠቀመው እንጂ ይሄን አሁን እኛ የያዝነው መጽሐፍ ይጠቀም አይጠቀም ራሱ ሌላ ጉዳይ ነው። ምክንያቱም የጠቀሰው አሁን ብዙ ጥቅስ ይጠቅስና አሁን እኛ የያዝነው ነገር ላይ አናገኘው። ዝሙት የሰራች ሴትየዋ ወደሱ የመጣች ታስታውሳለህ? አዎ የሆነ ምን አርጋት ምናምን ያሉት አዎ ግን እሱ ታሪክ የለም አሉ እኮ። ስለዚህ እሱ በህግ አይደለም ሊፈርዳት ያስመጡት እነሱ። አዎ ግን በጣም ደስ የሚል ታሪክ ነው። ግን ታሪኩ ቀዳማዊ ወደ ከተባት ላይ የለም አሉ ማንስክሪፕቶች ላይ ምሁራኖች ነው ግሪኩ ላይ ምናምን የለም ተባለ። ብቻ የተጻፈ ነው አይደለም? የለም አሉ እሱ ታሪክ እንግዲህ መርዶ። ስለዚህ የተጻፈ ብሉይ ኪዳን አለ ብለን አለ። እንደገና ሊሽር አይደለም መጣው ልፈጽም ነው ያለ ችግር አለን በል በቃ ችግር ታሪኩ አለ ብለን ብንነሳ ራሱ ኢየሱስ አሁን እዛ ክፍል ላይ እንትን ሊፈትኑት ሲሉ ነው የማምለጫ መልስ ነው የሰጣቸው። በነገራችን ላይ ምን ራሳቸው ሮጥ እኮ ወደ መሬት ላይ ጻፈና ቆይ መሬት ህሊናቸው ላይ ጻፈና በቃ ወቀሳችሁ ህሊናቸው። አንደኛ ሰው ሲጀመር ችግራቸው የነሱ ወንዱ ሳይነር ሴት ብቻ ነው ይዘው የመጡት። ችግራቸው ትልቁ ችግር ማለት ነው። ኢየሱስን እኮ ወጥመድ ውስጥ ማስገባት እኮ ነው በነገራችን ሐሳባቸው። ኢየሱስን እኮ ወጥመድ ውስጥ ማስገባት መሬት ላይ ጻፈ ምን ማለት ነው? መሬት ላይ ሲጽፍ ምን መሰለህ አሁን ሐሳባቸው ወቀሳለ። የአይሁዶች ሐሳባቸው ምን እንደነበር ታውቃለህ? በዛ ሰዓት ላይ አይሁዶች ማለት ነው ሙሴ አዞናል ምናምን ነገር አንተ ምን ትለናል ያሉት። አሁን እሱ እኮ ያውቃሉ እኮ ህጉ ላይ ዝሙት የፈጸመች እንደዚህ ያውቃሉ። ኢየሱስ ጋር ያመጣዋት ምክንያት ኢየሱስ አሁን ውገሯት ካለ ማለት ነው አንያ ሴት ናት በቃ የሆነ እንዴት አያዝንም የሚል ፖይንት ሊያስነሱ ነው። አይ ህግ ይጥሳል ከሚል ነው አይደለም? እነሱ ሁለቱም ኢየሱስ መጥፎ አድርገው ነው ያስቀምጡት። አሁን ካስታወስክ ለምሳሌ ግብር እንዴት እንክፈል ብለው ሲጠይቁት አውቆ ማለት ሊፈትኑት ነው። በግርፋት ፈተኑት። እሱ ምን አለ? ሳንቲሙን ያሳዩኛልና የማፎቶ ነው ያለበት አለ። ይሄ የቄሳር ተባለ። እንግዲያውስ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ብሎ አመለጠ። በጣም የትኛውንም ሴት አምጥተው ሲያመጡ ማለት ነው ውገሯት ካለ ማለት ነው እንዴት ለሴት አያዝን ይባላል? አይ አትጉራት ካለ የሙሴን ህግ ሻረ ሊሉ ነው። በሁለቱም ሰው ይሄ ማለት እኮ የሙሴ ህግ እየፈጸመ ነው አይደለም? እዚያ አመለጠ። እስኪ ከእናንተ መካከል እስቲ ኃጢአት ያለው እንደዛ ነው። አሁን በቃ አመለጥ ከአንተ ራስህ። ኢየሱስ እኮ ብዙ ጊዜ እንደዛ ነው የሚያደርገው። ለምሳሌ ሲፈትኑ ትዝ አይልም? ሲፈትኑ ለምሳሌ የብር ላይ የፈተኑት እዛው መጽሐፍ እኮ ይናገራል። ሊገሉት እንደሚፈልጉ አንተ ምንም ሊያገኙበት አልቻሉም። ህግን እየፈጸመ ነው አይደለም? በሱ ላይ ምንም ስህተት የለም አይደለም? አዎ ይሄውን ስለ ህግ ምናምን ሌላ ርዕስ ከፍተህ አሁን ማይሆን ርዕስ አትተው። ምንድነው ምን አላስተማረም የምትለኝ ታዲያ? ምንድነው ስለ ብሉይ ኪዳን ሲያስተምራቸው ነበር። ህግን ሲፈጽም አይታለ። ወንጌል ስለ ኦሪት ነው። ወንጌል ብሉይ ኪዳን ምን ማለት እንደሆነ ታውቃለህ? የአዲስ ኪዳን ይመጣል ኢየሱስ ይመጣል የሚል ነው ጠቅላላ ማለት ነው። ወንጌል ኢየሱስ ወንጌል ይሰቀላል፣ በሶስተኛ ቀን ይነሳል፣ ወደ ሰማይ ያርጋል ነው ዋናው መልእክቱ ማለት ነው። የብሉይ ኪዳን ኢየሱስ በገሊላ ላይ ወንጌልን እየሰበከ ይዞር ነበር። ወንጌልን እየሰበከ ምናምን ዘመኑ ተፈጸመ፣ የእግዚአብሔር መንግስት በወንጌል እመኑ እያለ ይላል። የእግዚአብሔር መንግስት ነው ሲያስተምር የነበረ። እሺ እኮ በወንጌል የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው እኮ። ወንጌልን ለመስበክ አይደል የመጣው? ማርቆስ ወንጌል 1:14 ላይ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌል እመኑ እያለ አይታል። ወንጌል እኮ ስለ ራሱ ወንጌል ማለት እኮ ራሱ እኮ ነው፣ ስለ ልጅ እኮ ነው፣ ራሱ እኮ ነው፣ ስለ ኢየሱስ ነው። ወንጌል የሚለው ከእግዚአብሔር ሰምቶ ከእግዚአብሔር ሰምቶ የሚያስተላልፈው አይደል ወንጌል የተባለው? ወንጌል ስለ ልጅ እኮ ነው የሚለው።
እኮ የኢየሱስ ትምህርት ነው አይደለም እንዴ? ያው ማርቆስ አንድ ያው እኮ ኢየሱስ ደግሞ ከእግዚአብሔር ሰምቼ ነው የምነግራችሁ አለ። እሱን ነው እኮ መኑ ሲል እነ ማርቆስ እኮ አልተጻፈም። ኢየሱስ ሲሰብክ እኮ እነ ማርቆስ ምናምን ይባል እኮ ትክክል እኮ ነው። የአባቱ ፍቃድ እኮ በልጁ ነው እየፈጸመ ያለው። ልጁ ደግሞ የአባቱ ፍቃድ እየፈጸመ ነው ያለው። አንድ ፍቃድ ነው ያለው እኮ እዩት። አይታችኋል። እኔ የምጠይቀው ሌላ፣ እሱ ስለ ፈቃድ ነው የሚያወራው። ያ አላህ እኔ ጠየቅኩ ከእግዚአብሔር ሰምቼ ነው የምነግራችሁ አለ አይደል? ኢየሱስ ከእግዚአብሔር እየሰማ ነው አይደል ለህዝብ የሚያስተላልፈው? ምክንያቱም ቃሉ ከአባቱ ስለማይለይ ነው እኮ ገባኝ። ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ ዮሐንስ 8:40 ላይ። ከእግዚአብሔር ሰምቶ ይናገራል አይደል ለህዝብ? እሺ ከእግዚአብሔር ሰምቶ ያስተላለፈውን ንግግር አሳየኝሽ። ያው አሁን እያወራህ ያለን የት አለሽ? አሁን ስናወራ ነበር ለነሱ ነበር ህዝብ ነግሯቸዋል። ከእግዚአብሔር ሰምቶ ያስተላለፈውን ንግግር ከእግዚአብሔር ይሄው የሰማሁትን የነገርኳችሁ አለ የምለውና የምናገረውን ትእዛዝ ሰጠኝ አለ። ምንድነው የነገራቸው? በቃ እሱን እኮ ነው የምታመጣው። ታዲያ አንተ እኮ ነው የምታመጣው እሱ እኮ አንተ ለምን ቆርጠህ ታመጣለህ? ከዛ በፊት ያለው ስለምን ሲያወራ ነው? እስቲ ንገረኝ። እስቲ ከዛ በፊት እስቲ ንገረኝ። እንዴ ስንት ቦታ አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ለአይሁዶች ነው የሚለው ከእግዚአብሔር የሰማው ነገር 8:40 አንተ ሰውን ሌላ ቦታ በጣም ነው መሰለኝ የምትሳደበው። እዛ ቤት የሚሳደበው ሰው አይደል ይላል ኮሜንት ላይ። ኧረ አይሳደብም ሰው ውስጥ እኔ ምንም አይችበት አላውቅም እሱ ላይ እስካሁን ድረስ ምን አይነት ክስ ነው የምከሱት ሰዎች? ምን ብለህ ሁሉ ቦታ ገብተህ አንዴ ተሳደባለን። ቀጥታ የመጀመሪያ ንግግር ስድብ ነው። ሁሉም እንዴት እንደዛ ሊል ይችላል? አዎ አትስማቸው። ጸባያቸው አስተካክሉ በላቸው። እንደኔ ጸባይኛ ሁኑ በላቸው። እሺ እንጃ እኔ እስካሁን ሲሳደብ አይቻልም አልገጠመኝም። ግን እኮ እንደዛ በቃ ይኸው ሰው የዘራው እንግዲህ ያጭዳል። እንደዛ በላቸው። እኔ ባይዘው አብዲ እነግራለሁ። እኔ አምላክ የሚሳደብ በዛ ልክ ነው የምሳደው። በቃ ግልጽ ልንገርህ ማለት ነው። ልክ አንተ አምላክ ሪስፔክት ስታደርግ እኔም ያንተ አምላክ ሪስፔክት አደርጋለሁ። ይሄ ነው። እሺ ላይ ተው። እኔ ጋሽኔ ሲሳደብ አላየሁም። በቃ ተው፣ ቀላል ይሳደባል ይላሉ። ኧረ ተው። እሺ ዮሐንስ 8:40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትንም የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። ከእግዚአብሔር የሰማሁትን እውነትን የነገርኳችሁን አለ። እንግዲህ ከእግዚአብሔር ሰምቶ እንግዲህ መስማት ማለት የሌላን ሰው ንግግር አድምጦ መናገር ነው። አስተላለፍ ምንድን ነው? አሁን የት አለ ሰምቶ ያስተላልፈው ንግግር? ቃል ስጋ ሆነ።